እግዚአብሔር አምላካችን በከፍታም በዝቅታም በሐዘንም በደስታም በምንም አይነት ጊዜ ከኛ ጋር ነው። እሱ ፈጽሞ አይተወንም አይለየንም። ስለዚህ ይህን ላበረታታችሁ ነው ዛሬ በፊታችሁ የቆምኩት። አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለነበረን መልካም ጊዜ። ከማለዳ ጀምሮ አንተን ስናመልክ በመካከላችን ስለነበርክ፣ አንተን እንድናመልክ ጸጋህን ስላበዛሃልን፣ ዝማሬዎችን ስንሰማ አንተ ከኛ ጋር ስለሆንክ ስለነበርክ፣ ያገለገሉንን ሁሉ ስለረዳሃቸው እናመሰግንሃለን። ሌሎቹን አገልጋዮችህን እንደረዳህ እኔንም እንድትረዳኝ ጸልያለሁ። ወንድሞቼና እህቶቼንም ባረክ። ዛሬ ጌታ ሆይ አንድ ነገር ከቃልህ ይዘን እንድንሄድ እንድትረዳን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ርዕስ ለምትፈልጉ የማቀርብላችሁ መልእክት ርዕስ የአማኝ የሸለቆ ልምምዶች የሚል ነው። አንድ ጥቅስ አነባለሁ። በሁለት የተለያዩ ትርጉሞች አነባዋለሁ። መዝሙር 23 ቁጥር 4 ነው። በአዲሱ መደበኛ ትርጉም እንደተጻፈው በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም የሚል ነው። ሌላው ቀለል ባለ አማርኛ የተተረጎመ የሚለው መጽሐፍ ማለት የመጽሐፍ ቅዱስ ማህበር ከዚህ በፊት ያስተረጎመው መጽሐፍ ነው። እሱ እንደዚህ ይላል። በቀጥታ የሞት ሸለቆ አይልም፣ ግን እንደዚህ ነው የሚለው። አምላክ ሆይ አንተ ከኔ ጋር ስለሆንህ ለሞት በሚያስፈራ ጥቅጥቅ ጨለማ ባለበት ሸለቆ ውስጥ ባልፍ እንኳ ክፉ ነገር ይደርስብኛል ብዬ አልፈራም። የጠባቂነትህ በትርና ምርኩዝ ያጽናኑኛል። ልድገመው። አምላክ ሆይ አንተ ከኔ ጋር ስለሆንህ ለሞት በሚያስፈራ ጥቅጥቅ ጨለማ ባለበት ሸለቆ ውስጥ ባልፍ እንኳ ክፉ ነገር ይደርስብኛል ብዬ አልፈራም። የጠባቂነትህ በትርና ምርኩዝ ያጽናኑኛል። በሁለቱም ትርጉም ውስጥ አንተ ከኔ ጋር ነህ፣ አንተ ከኔ ጋር ስለሆንክ አልፈራም ነው የሚለው። እንደው ዝም ብሎ የድፍረት ፉከራ እኔ አልፈራም ሳይሆን በምክንያት ነው። አንተ ከኔ ጋር ስለሆንክ አልፈራም። ያ ነው የድፍረቱ ምክንያት። እንደምታውቁት ህይወት በተራራ ጫፍ ላይ ከፍታ ላይ ባሉ የህይወት ልምምዶችና እንደገና ደግሞ በሸለቆ ውስጥ በሚገኙ አፍታዎች የተሞላ ነው። ህይወት እንዲህ ነው አይደል? የተራራ ጫፍ ላይ ልምምድ የምንላቸው ስኬቶቻችን ናቸው። የደስታ ጊዜዎቻችን ናቸው። የድል ጊዜዎቻችን ናቸው። እንደዚህ አይነት ልምምዶች ናቸው። መንፈሳዊ ልምምዶች ናቸው። እንዲሁም ደግሞ አካላዊ በሆነ መንገድ ወይም ፊዚካል በሆነ መንገድ ሰክሰሶቻችን ናቸው ማለት እንችላለን። በስኬቶቻችን ጊዜ ከኛ ጋራ ያለ የነበረ አምላክ በሸለቆ ውስጥ ባለንበትም ጊዜ አብሮን ነው። እግዚአብሔር የተራራ አምላክ ብቻ ሳይሆን የሸለቆዎችም አምላክ ነው። በማንኛውም ጊዜና ሁኔታ ውስጥ እግዚአብሔርን የሚወስነው ነገር የለም። እግዚአብሔርን ከኛ ጋር እንዳይሆን የሚከለክለው የለም። እግዚአብሔር ሁል ጊዜ ከኛ ጋር ነው።
የኛ ስሜቶች ናቸው የሚለዋወጡት። ያለንበት ሁኔታ ነው እግዚአብሔር ከኛ ጋር እንዳልሆነ ሊያስመስልብን ቢችል እንኳን እግዚአብሔር ግን ሁል ጊዜ ከኛ ጋር ነው። ስለዚህ በስኬቶቻችን ከኛ ጋር የነበረ አምላክ በሸለቆቻችን ውስጥም አብሮናል። እንዲህ ብሏል እሱ። አሁንም ይላል አልተውህም፣ አልለቅህም፣ አልተውሽም፣ አልለቅሽም። መቼ መቼ? ሁል ጊዜ ጎሽ። እና የሚወዳቸውን በመተው ልጆቹን በመተው እሱ ታምቶ አያውቅም፣ አይታማምም። እግዚአብሔር ሁል ጊዜ ከኛ ጋር ነው። ስለዚህ እግዚአብሔር ሁል ጊዜ ከኛ ጋር እንዳለ ልናስብ ይገባል፣ በማይመስለን ጊዜ እንኳን ማለት ነው። ይሄ መዝሙር 23 በመጽሐፍ ቅዱስ ውስጥ ካሉ መዝሙሮች ሁሉ እጅግ የተወደደ ነው ከሁሉም ማለት ይቻላል። ዳዊት በዚህ በምናውቀው መዝሙር ውስጥ የእግዚአብሔርን መልካምነት የሚያውጅበት መዝሙር ነው። የእግዚአብሔርን መልካምነት ለመግለጽ ደግሞ ምሳሌን ይጠቀማል። የእግዚአብሔርን እንክብካቤ ይገልጻል። የእግዚአብሔርን እንክብካቤ ለመግለጽ የተጠቀመበት ቃል ምንድን ነው? እግዚአብሔርን እረኛዬ ነው ይለው። መቼም ለዳዊት ስለ እረኝነት ማንም ሊያስረዳው አያስፈልግም። እንግዳ ነገር አይደለም። የተለማመደው በሚገባ የሚያውቀው ነገር ነው። ለምን? እረኛ ሆኖ በጎች ጠብቆ የበጎች እረኛ ሆኖ ያውቃል። ይሄ እረኛ የሚለውን ቃል ክብካቤን፣ መግቦትን፣ ጥበቃን ነው የሚያሳየው። መልካም እረኛ ለበጎቹ ደህንነት ሊያደርግ የሚችለውን የመጨረሻ ነገር ሁሉ ማድረግ የሚችል ነው የበግ እረኛ። በተለይ በምስራቁ ሀገሮች እንደው እረኛው በጣም በሚገርም ሁኔታ ነው በጎቹን የሚመራው። ይህን ከዚህ በፊት ተናግሬዋለሁ መሰለኝ። እስራኤል የሄድን ጊዜ አየሁኝ። በአጋጣሚ ነው ያየሁት። ሴት ነች እረኛዋ እና ከፊት ነው የምትሄደው። በጎቹ ደግሞ ከኋላ ነው የሚከተሉት። እና እኛ ሀገር መቼም ጅራፍ እያጮኋችሁ ከኋላ ነው የምትነዱት አይደል? እና ያንን አይቼ ከዚህ በፊትም ሀሳቡን ሰምቼው ስለነበረ በጣም በደስታ ነው ያየሁት። ዳዊት ራሱ ይመሰክራል አይደለም? ተኩላ በሚመጣበት ጊዜ፣ ተኩላ አይልም፣ ድብ በሚመጣበት ጊዜ፣ አንበሳ በሚመጣበት ጊዜ ምን አደርግ ነበር ይላል? በጎችን ሊወስድ ሲል ምን አደርገዋለሁ ይላል? እመታውና አስጥለዋለሁ። ሳክሪፋይስ አድርጎ ነው ህይወቱን አለ አይደለም? መቼም የእረኛ ተግባር በጣም ብዙ ነው። በጎቹን ይንከባከባል። እና ይሄ መዝሙር 23 በሚያጽናኑ ገለጻዎች ነው የተሞላው። ልብ ብላችሁ ብታዩት ምን ይላል? የለመለመ መስክ ይላል። በለመለመ መስክ ይመራኛል ስለሚል፣ የእረፍት ውሃ ይላል። በእረፍት ውሃ ዘንድ ይመራኛል ስለሚል፣ የተዘጋጀ ማዕድ ይላል። የተዘጋጀ ማዕድ ሬዲ የሆነ እንደገና ደግሞ ምን ይላል? ሞልቶ የሚፈስ ጽዋ። እነዚህ ቃላት የእግዚአብሔርን እንክብካቤ ምን ያህል ከፍተኛ እንደሆነ፣ እግዚአብሔር ምን ያህል እረኛ በጎቹን እንደሚወድና እንደሚንከባከባቸው፣ ዓይኖቹ ከበጎቹ ላይ እንደማይነቀል እግዚአብሔር ዋች እንደሚያደርገን የሚናገር ነው። ምሕረቱን፣ መልካምነቱን የሚያሳዩ መገለጫዎች ናቸው እነዚህ
በዛ ላይ ስላልሆነ ትኩረቴ ወደ በጥልቅ አናየውም። ግን ያኛው ትርጉም ቅድም እንዳየሁት እንደነገርኳቸው ይህንን ቃል ለሞት በሚያስፈራ ጥቅጥቅ ጨለማ ያለበት ሸለቆ ውስጥ ይለዋል። በመሃል የገባ ይመስላል አይደለ? ከላይ የሚናገረው ስለ የለመለመ መስክ ነው፣ የእረፍት ውሃ ነው፣ የተዘጋጀ ማዕድ ነው፣ ሞልቶ የሚፈስ ጽዋ ነው። በመሃል ግን እንደው ይሄ ያለ ቦታው ነው እንደ የገባው የሚያሰኝ አይነት ይመስላል። ምክንያቱም በሞት ጥላ ሸለቆ ውስጥ ባልፍ እንኳን ነው የሚለው አይደለ? በሞት ጥላ ሸለቆ ውስጥ ማለፍ ወይንም ደግሞ ለሞት በሚያስፈራ ጥቅጥቅ ጨለማ ያለበት ሸለቆ ብሎታል። መቼም የእግዚአብሔር ቃል ሁል ጊዜ ትክክል ነው። የእግዚአብሔር ቃል ያለ ቦታው አይገባም። እንደዛ ማለት አንችልም። እንደው አእምሯችን ምናልባት ቢለን እንኳን ማለት ነው። እና ነገር ግን ይሄ ቃል ይህንን ያነሳበት ምክንያት አለ። በአማኝ ሕይወት ውስጥ በእኔና በእናንተ ሕይወት ውስጥ ስለ እኔና ስለ እናንተ የሚናገረው በጣም አስፈላጊ አንኳር የሆነ እውነት አለ። በዚህ ጥቅስ ውስጥ እረኛችን እግዚአብሔር ያለማቋረጥ የሚጠነቀቅልን ሆኖ ሳለ በሕይወታችን ግን የችግር፣ የሐዘን፣ የመከራ፣ የፈተና ሁኔታዎች እንዲያልፉ ይፈቅዳል። ይህንን ብዙ ጊዜ ከዚህ መድረክ ሰምተናል፣ ተምረናል። እና በሕይወታችን የችግር፣ የመከራ፣ የስቃይ አፍታዎች እንለማመዳለን። ያልተለማመደ የለም ብዬ አስባለሁ። መቼም ለዚህ አንደኛው ምክንያት የምንኖርበት ዓለም የወደቀ ዓለም ስለሆነ ነው። እነዚህ ሸለቆዎች በሞት ሸለቆ ውስጥ ባልፍ እንኳን ነው የሚለው አይደለም። ቴምፖራሪ እንደሆኑ ጊዜያዊ እንደሆኑ ነው የሚናገረው። በዚህ ውስጥ ማለፍ ነው ያለው። በዚህ ውስጥ መኖር አይደለም ያለው። እግዚአብሔር በዚህ ውስጥ ስናልፍ ግን ከኛ ጋር ነው። ያ ነው እና የእድገት መንገዶች ናቸው እንጂ ግቦች ወይም መድረሻዎች አይደሉም። ጌታ ኢየሱስ ክርስቶስ ምን አለ? በዓለም ሳላችሁ ምን አለባችሁ አለ? መከራ አለባችሁ። ዛስት አላለም። መከራ አለባችሁ ብሎ ነገር ግን አይዟችሁ እኔ ከናንተ ጋር ነኝ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር አይዋሽም። ጌታ አይዋሽም አይደል እንዴ? በሞት ሸለቆ ውስጥ እንኳን ብናልፍ ከኛ ጋር ነው። እነዚህን ለህይወታችን እድገት ለሰክሰሳችን እድገት መንገዶች ናቸው ማለት እንችላለን። ያው ቀላል ምሳሌ እንውሰድ። ዮሴፍን ውሰዱ። ዮሴፍ ፈርዖን ቤት ከመግባቱ በፊት የት መሆን ነበረበት? መጀመሪያ ወንድሞቹ ሸጠውት በጉድጓድ ውስጥ ነበረ። ግን ጉድጓድ ውስጥ አልሞተም። ጉድጓድ ውስጥ አልሰነበተም። አለፈ። ከዛ ኦኬ ብሎ ሲረጋጋ እንደገና ደግሞ ምን ሆነ? በእስር ቤት ገባ። ከእስር ቤት በኋላ ነው ፈርዖን ቤት የገባው አይደለ እንዴ? አይገርማችሁም? የሚገርም ነው። ግን በዛ ውስጥ የግድ ማለፍ ነበረበት። በህይወታችን የሚያልፉት ምንም አይነት ነገሮች ይሁኑ፣ መከራ ይሁን፣ ስደት ይሁን፣ ሐዘን ይሁን፣ ህመም ይሁን፣ ደዌ ይሁን፣ እነዚህ ነገሮች ሁሉ ምንድን ናቸው? ኃላፊ ናቸው። እንደውም እኮ በምድር ላይ የምንኖረው ለዘላለም አይደለም አይደል እንዴ? ለተወሰኑ ጊዜያት ነው። እና
እንደዛ ነው፣ ቴምፖራሪ ናቸው። ነገር ግን እግዚአብሔር በጨለማ ሸለቆ መካከል አስደናቂ የተስፋ ቃሎች ሰጥቶናል። ቅድም ምን አልኳችሁ? እረኛው በጎቹ ሁል ጊዜ በዓይኑ ፊት ናቸው። ሁል ጊዜ ያያቸዋል። ዱላውን ይዞ መሳሪያውን፣ እነሱም ወዲያ ወዲህ ሲሉ መለስ የሚያደርግበትን ከዘራውን ይዞ ሁልጊዜ አይኖቹ ሌላ ስራ የለውም። እረኛው በእነሱ ላይ ነው ፎከስ የሚያደርገው። አይኖቹ ሁልጊዜ በማ ላይ ናቸው? በበጎቹ ላይ ናቸው። የድሮ አንድ መዝሙር ትዝ አለኝ። ተስፋ ወይ መንጌም 100 ዓመት በፊት የተደረሰ መዝሙር ነው። አክቹዋሊ ከ120 ዓመት በፊት በ1905 ዓመተ ምህረት የተደረሰ መዝሙር ነው። His eye is on this sparrow and I know he watches me. I sing because I'm happy. I sing because I'm free. Why? For his eye is on this sparrow and I know he watches me. A wonderful song. ወጣቶች ሆነን መሬት እየረገጥን ጣውላውን ከምንዘምራቸው መዝሙሮች አንዱ ነበረ። የዚህን መዝሙር ታሪክ ልንገራችሁ። በጣም ኢንትረስቲንግ ነው። እንዳልኳችሁ ከ120 ዓመት በፊት ነው የተጻፈው። የጻፉት ሲቭላ ማርቲን እና ባሏ ዋልተር ማርቲን የተባሉ ባልና ሚስት ናቸው። ምን ሞቲቬት አደረጋቸው እነዚህ ሰዎች ይሄንን መዝሙር ለመጻፍ? ያነሳሳቸው አንድ ነገር ነበረ። ሚስ ዱሊትል የምትባል አንዲት ሴት ነበረች። በደንብ ስሙኝ። ሚስ ዱሊትል ለ20 ዓመት የአልጋ ቁራኛ ነበረች። እነዚህ ባልና ሚስት ሊጠይቋት ሄዱ። ገረማቸውና የተረጋጋችና ደስተኛ ነች ሴትዮዋና ጠየቋት። What's your secret? የደስተኝነትሽና የመረጋጋትሽ ምክንያት ምንድን ነው ብለው ሲጠይቋት ይህንን ነበር ያለችው። His eye is on this sparrow and I know he watches me. ድንቢጧን የሚያይ አምላክ አለ። ድንቢጧን የሚያይ አምላክ እኔን ያየኛል። እነዚህን ሰዎች ይሄንን መዝሙር እንዲጽፉ ያነሳሳቸው የሴትዮዋ አባባል ነው። እንደው እግዚአብሔር ይርዳን። መዝሙር ባንጽፍ እንኳን ሌሎች እንዲጽፉ የምናነሳሳ ያድርገን። የምናልፍበት ኤክስፒሪየንስ ማለት ነው። እና መዝሙሩ በጣም ተወዳጅ መዝሙር ነው። በብዙ አይነት በብዙ መልኩ ብዙ ሰዎች ዘምረውታል። I sing because I'm happy. I sing because I'm free. Why? Because አይኖቹ በእኔ ላይ ናቸው። ቃሉ ምን ይላል? በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ ይላል። አይደለም? ስንቶቻችን እናውቀዋለን ይህን ቃል? የማያውቀው አለ ይህንን ቃል? በኢሳይያስ ውስጥ ኢሳይያስ 43 ቁጥር 2 ላይ በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ፣ ወንዙን ስትሻገረው አያሰጥምህም፣ በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባሉም አይፈጅህም። በውሃ ውስጥ ጨርሰው አታልፍም የሚል ፕሮሚስ አልተሰጠንም። በእሳት ውስጥም አታልፍም የሚል ፕሮሚስ አልተሰጠንም። ታልፋለህ፣ ታልፊያለሽ፣ ግን
እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ። እንደው እግዚአብሔር ይርዳን። የእግዚአብሔርን የተስፋ ቃል እንዳለ እንድንወስደው እግዚአብሔር ይርዳን። ከዚህ የበለጠ ምን መጽናናት አለ? አያችሁ፣ ከችግሮች ኤግዘምት ናችሁ ወይም ነፃ ናችሁ ብሎ ጌታ አላስተማረም። እንዲህ አይነት ወንጌል የለም፣ ቢሰበክም ስተት ነው። እና ነፃ ናችሁ አልተባልንም። ውሃውና እሳቱ ግን አያጠፋንም። ምክንያቱም እግዚአብሔር ከኛ ጋር ነው። አብሮን እንደሆነ ሊሰማን በማይችልበት ጊዜ እንኳን አብሮን እንዳለ ሊሰማን የማይችልባቸው ጊዜያት አሉ። ሊሰማን ነው ያልኳችሁ። ስለዚህ ስሜቱ የኛ ነው ባለው ሁኔታ ማለት ነው። ስለዚህ ልናዳምጥ የሚገባን ስሜታችንን አይደለም። ያው መዝሙር እንደምወድ ታውቃላችሁ። አሁንም አንድ መዝሙር ትዝ አለኝ። ይህንንም መዝሙር የድሮ መዝሙር ስለሆነ ያውቁታልና ፓስተር አንድ ወዳጅ ከኔ ጋራ ይመላለሳል፣ ለዓይኔ አይታይም፣ ግን ቅዱስ ቃሉ ወደ ልቤ ይደርስልኛል። ደስ አይልም? አንድ ወዳጅ አለ፣ ከኔ ጋራ ይመላለሳል፣ አብሮኝ አለ ሁል ጊዜ። ለዓይኔ ግን ለብረቱ አይታየኝም፣ ግን ቅዱስ ቃሉ ግን ወደ ልቤ ይደርስልኛል። ዋና የመጽናኛ መንገዳችን ምንድን ነው? በዚህ ዓለም ላይ ብዙ የመጽናኛ መንገዶች አሉ። የተማሩ ሰዎች የሚያቀርቧቸው እንዲህ አድርግ፣ እንዲወጣ፣ በዚህ ግባ የሚሉ አሉ። ለጊዜው ይረዱን ይሆናል ለነሱ ክሬዲት ለመስጠት፣ ግን ዘላቂ የሆነ ፎይታ አይሰጡም። ስለዚህ የመጽናኛ መንገዳችን ቃሉ ነው። የምንፈልገው ፎይታ ከሌላ የትም ስፍራ አናገኝም። ዘላቂ መፍትሄ ግን ያለው በጌታ ዘንድ ነው፣ በቃሉ እውነት ነው። የዳዊትን አንድ ሁለት ኤክስፔሪየንስ ልንገራችሁ። ይህን ሲል የሞት በሚመስል ሸለቆች ባልፍ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ያው ዳዊት በሕይወቱ ዘመን ከወጣትነቱ ጀምሮ በተለያዩ የሞት የሚመስሉ ጥላ ሸለቆዎች ውስጥ አልፏል። ከነዚህ መካከል አንድ ሁለቱን እንይ። አንደኛው ገና በመጀመሪያ በወጣቱነት ያለ በዛ እድሜ አይዶን ነው፣ ምናልባት ቲኔጀር ሊሆን ይችላል። በዛን ጊዜ ከሳኦል የሸሸበት ጊዜ ነው። ከሳኦል የሸሸበት ጊዜ በጣም የሚገርም ጊዜ ነው። ዳዊት በባህሪው ለሳኦል ከመልካም ነገር በስተቀር አንዳችም ክፉ ነገር አድርጎበት አያውቅም። ይወደዋል ሳኦልን። ሳኦል ግን ዳዊትን ለማጥፋት እንደተነሳ እናያለን። ዳዊት እኮ መንግስትን አስቀምጦለታል። ዳዊት እንደሚነግስ እግዚአብሔር ያውቃል አይደለ እንዴ? እና እግዚአብሔር ያውቃል። ግን ዳዊት ዙፋን ላይ ለመውጣት ምንም አይነት ችኮላ አልነበረውም። ሲቀባም ያውቃል። ሳኦል ግን ከመጀመሪያው ጀምሮ ዳዊትን ለማጥፋት በጣም ይጠር ነበር። 2 ጊዜ ጦር ወርውሮ ስቶታል አይደለም? 2 ጊዜ። ዳዊት በጣም ስማርት ስለሆነ ጠብቆ ብሎ ያመለጣ ነገር አይደለም አይደለ እንዴ? እግዚአብሔርን ነው አይደለ? ዳዊት እንዲሞት ስላልፈለገ
አንተ እንድትሞት ካልፈለገ እግዚአብሔር፣ አንቺ እንድትሞቺ ካልፈለገ እግዚአብሔር ይጠብቅሃል፣ እግዚአብሔር ይጠብቅሻል። እንደገና ደግሞ በባለሟሎቹም ሊያስገድለው ሞክሮ ነበር፣ ከዛም አመለጠ። መጨረሻ ላይ ዳዊት ከሳኦል ማምለጥ እንደማይችል ሲያውቅ የነበረው ምርጫ ምን ነበረ? መሸሽ ነበር አይደለ? ማምለጥ ነበረ። ሸሽቶ ሄደ፣ ተደበቀ በዱር በምድረ በዳ። በመጀመሪያ ወደ ኖብ ሄደ ይላል። ወደ አንኩስ ወደ ተባለው ንጉሥ ሄደ። ሳኦል ግን በሄደበት ሁሉ ዳዊትን ለመግደል ይከታተለው ነበር። ተጨነቀ አይደለም? ዳዊት በጣም እንደተጨነቀ ነው የምናየው። በዚፍ ምድረ በዳ ኮረብቶች ተቀመጠ ይላል። አንዳንድ ሰዎች እንደሚሉት ዳዊት ከ4 እስከ 7 ዓመት ለሚገመት ጊዜ ሳኦል እንዳሳደደው ይናገራሉ። ሲሸሽ፣ አሁንም ጦር ጨምሮ ሲመጣ ሳኦል ሲሸሽ፣ እግዚአብሔር ግን በፍጹም አሳልፎ አልሰጠውም አይደል? እንደውም በጣም የሚገርመው ታሪክ ምንድን ነው ታውቁታላችሁ? ዳዊት እኮ የሚገርም ሰው ነው በእውነት። አሳልፎ ማነው በእጁ አገኘው አይደለም? ሳኦልን ሊገድለው ይችል ነበር። አብረውት የነበሩ ጓደኞቹም ረዳቶቹም ከመሬት ለምን አታጣብቀውም አሉት። ይችል ነበር። ዳዊት ግን እንዴት አይነት ልብ ነበረው! እግዚአብሔር በቀባው ላይ እጄን አላነሳም። እኛ እኮ የመበቀያ መንገድ አግኝተን በእጃችን ወድቆ ስንትን ሰው ነው ጠላት ብለን የምንጠራው ነው፣ ወይም ጎዳኝ በደለኝ ብለን የምንፈልገውን ሰው በሱ ላይ ብድር ለመመለስ አጋጣሚ ስናገኝ እንጠቀማለን። እግዚአብሔር ይርዳን ይጠብቀን። እና እስኪሞት ድረስ ማለት እኮ ነው ይቻላል። ሳኦል እስኪሞት ድረስ ይውላችሁ። እነዚያ ልምምዶቹ ለዳዊት እምነት ጨመሩለት፣ ድፍረት ጨመሩለት፣ በእግዚአብሔር ላይ መታመንን ጨመሩለት። እግዚአብሔር ታዳጌ ነው፣ እግዚአብሔር ረዳቴ ነው፣ እግዚአብሔር ያድነኛል የሚል እምነት የሚል ኮንፊደንስ ውስጥ እንዲገባ አደረጉት እንጂ አላጠፉትም። ተግዳሮቶች በእግዚአብሔር ብቻ እንድንደገፍ ያስተምሩናል እንጂ አያጠፉንም። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 8 እስከ 9 ላይ ምን ይላል መሰላችሁ? በየአቅጣጫው መከራ ይደርስብናል ይላል ጳውሎስ። ግን ይላል አንሸነፍም። ብዙ ጊዜ ግራ ይገባናል፣ ግን ተስፋ አንቆርጥም። ጠላቶች ያሳድዱናል፣ ግን ወዳጆች አጥተን አናውቅም። ደስ አይልም? ሰይጣን ጠላቶች ሲያዘጋጅ፣ እግዚአብሔር ደግሞ ምን ያደርጋል? ወዳጆች ያዘጋጅልናል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 እስከ 9 ነው። ሌላው አንድ ሊጨምር የልጁ የአቤሰሎም አመፅ ነው። መቼም ያንን ክፍል ስታነቡ ዳዊት እንዴት እንደሆነ ታስታውሳላችሁ። ልጁ አቤሰሎም መንግስቱን ሊወስድ እና ሊገለው ፕላን እንዳደረገ ነው፣ ያንን ታውቃላችሁ። እና የአባቱን የዳዊትን ዙፋን ለመንጠቅ በተነሳበት ጊዜ ሴራው ጥንካሬ ያገኘ። የአቤሰሎም ተከታዮች ቁጥር እየጨመረ ሲመጣ ዳዊት ከገዛ ልጁ ሰይፍ ለማምለጥ ወደ ምድረ በዳ እንደሸሸ ታውቃላችሁ።
መቼም ታሪኩ በጣም የሚገርም ነው። አቤሰሎም ለምን አባቱን ለመግደል እንደተነሳ መነሻ ታሪክ አለው። ታውቃላችሁ፣ አቤሰሎም ትዕማር የምትባል እህት ነበረችው፣ የእናቱም የአባቱም ልጅ። ግን የዳዊት የመጀመሪያ ልጅ አምኖን የእናቱ ልጅ አልነበረችም ትዕማር። እና በጣም የሚያሳዝን ነገር አደረገ። እህቱን ትዕማርን ምን አደረገ? በግድ አስነወራት። መቼም በዳዊት ቤት ውስጥ ብዙ እንትን አልፏል ስታነቡት። እና ይሄ ከሆነ በኋላ አቤሰሎም በቃ በቁጣ ነደደ። ዳዊት ደግሞ በቀላሉ ነው ያለፈው፣ አልቀጣውም አምኖንን። ያ ደግሞ በአቤሰሎም ላይ ሌላ ትንጨመረበት እና ነገሩ እየከረረ ሄድና አምኖን ቂም ይዞ ቆየ። ቂም ይዞ እንደቆየ ደግሞ ሰዎችም ያውቃሉ። በጣም ትሪኪ ነው። የንጉሱን ልጆች በሙሉ ግብዣ ልጋብዛለና የዋሁን አባቱን ዳዊትን አስፈቀደና የንጉሱ ልጆች ሁሉ ከተሰበሰቡ በኋላ አምኖንን ምን አደረገ? አስገደለ እና ሸሸ፣ አመለጠ። መቼም ዳዊት አምኖንን እንዴት አድርጎ የወደው እንደነበረ ታውቃላችሁ ስታነቡት። ሸሽቶ ሄደ። 3 ዓመት ሌላ ቦታ ተቀመጠ። ማን ነው? አቤሰሎም። ከዛ በኋላ ቆየ። አይኑን ለማየት አልፈለገም ዳዊት የአቤሰሎምን እና እንደምንም ብለው ሰዎች ለምነው እንዲመጣ ያደረጉ። መጣ። ከመጣ በኋላ ግን ዳዊት አሁንም ልቡ በጣም ስለቆሰለ 2 ዓመት ሙሉ አይኑን ሊያየው አልፈለገም። ከዛ በኋላ አሁንም ሰዎች አግባቦትና ዳዊት ልቡ ገር ነው፣ ራራና ይቅር አለው። እንደውም ሳመው ይላል። አቤሰሎም ግን በጣም ክፉ ልብ ነበረው። ይህንን ካደረገ በኋላ አቤሰሎም አሁን ምን አደረገ? ሰዎችን ማስተባበር ጀመረ። የሰዎችን ልብ ቀስ በቀስ መስረቅ ጀመረ። በዚህ ጊዜ ነው እንግዲህ ይሄ የሆነው። ዳዊት በጣም ደነገጠ። ተነስቶ ሸሸ። ሰራዊት አዘጋጅቷል አቤሰሎም እና በዛን ጊዜ ያለፈበትን መንገድ በምናይበት ጊዜ ለሞት በሚያስፈራ ጥቅጥቅ ጨለማ ባለበት ሸለቆ ውስጥ እንዳለፈ እናያለን። በእንዲህ አይነት ህይወት ውስጥ ነው ያለፈው ዳዊት ያን ጊዜ። ግን የሚገርማችሁ እግዚአብሔር ግን ዳዊትን አልተወውም። መቼም መንገድ ላይ የሳኦል ዘመድ የነበረ ሰው በዳዊት ላይ በንጉሱ ላይ ድንጋይ እየወረወረ ሲሰድበው ነበረ። ያንን ሁሉ ተቀበለ። ግን እግዚአብሔር ከእርሱ ጋር ስለነበረ መቼም የአቤሰሎም መጨረሻ እንደ ክፋቱ አላማረም። በሚያሳዝን ሁኔታ ነው የሞተው። በመሞቱም ደግሞ ደስተኛ አልነበረም አባቱ። ግን ምን ልላችሁ ነው? ዳዊት ባለፈበት ጥቅጥቅ ጨለማ ውስጥ ሁሉ እግዚአብሔር ከሱ ጋር ነበረ። በእግዚአብሔር ላይ የሚታመን ሰው ስለነበረ በሞት ሸለቆ ውስጥ ባልፍ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ብቻ እግዚአብሔር ከናንተ ጋር ይሁን። ብቻ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ከሆነ መጽሐፉ ምን ይላል? ማን ይቃወመናል? ልባችን ነው። ልባችን እግዚአብሔርን የሚፈልግ ሲሆን
እግዚአብሔርን ትምክህታችን ስናደርገው፣ መመኪያችን ስናደርገው፣ ስንታመንበት እግዚአብሔር ከቶ አይተወንም፣ አይጥለንም። ጌታ ኢየሱስ ሲናገር መልካም እረኛ ነፍሱን ስለ በጎቹ ይሰጣል። እኔ መልካም እረኛ ነኝ፣ በጎቹን ያውቃቸዋል። መልካም እረኛ በስማቸውም ይጠራቸዋል ይላል። በየስማችን ያውቀናል። ታውቃላችሁ? በየስማችሁ እንደሚያውቃችሁ አለማየሁ ብሎ እንደሚጠራኝ፣ ጥሩ ሰው ብሎ እንደሚጠራ በስማችን ያውቀናል። በጎቹን እረኛው በየስማቸው ያውቃቸዋል፣ ያውቀናል። እያንዳንዳችንን ያውቀናል። ተረሳው አንበል፣ ረሳኝ አንበል። ከእርሱ የሚነጥቀን የለም። በዚህ ልደንድም። ዛሬ ከኛ መካከል በጨለማ ሸለቆ ውስጥ እያለፈ ያለ ሰው አለ? በምን ውስጥ እያለፋችሁ አላችሁ ዛሬ? ጌታ ከእናንተ ጋር መሆኑን አስታውሱ። ምሕረቱና ቸርነቱ አሁንም እየተከተላችሁ ነው። ምክንያቱም እረኛችሁ የሚወዳቸውን በጎቹን አይረሳም። ስለ እኛ ነፍሱን አሳልፎ የሰጠ እንግዲያው እንዴት በሁሉ ነገር አይጠብቀንም፣ አይንከባከበንም? ጌታ ይባርካችሁ።